አጭር ጥያቄ እንጠይቃችሁና ወደ ዝርዝሩ እንገባለን 2,913,000 ብር ቆጥረው ተረክበዋል ማማ ያው ተረክበናል አይታውታል ብሩን እንዲቆጥሩ ዳሰውታል አላየነው ተረክበው አላዩ በእጃችን አላየው ውሉ ላይ አይደለም የጠየቁት እኔ ብሩን አይታውታል ወይ አላየነው ያላዩትን እንዴት ቆጥሬ ተረክብያለሁ ብለው ፈረሙ ያው እነሱ ናቸው አዛ ባንክ ቤት ያረጉና ፈርሙ ሲሉን እንፈርማለን እዚህ አርጉ ባንክ ቤቱ ማን ነው ውልና ማስረጃ ራሱ አላነበበልንም ፈርሙ ሲሉን እንፈርማለን እነዚህ ባሉ ስለኔ ለምን ፈልገውት ነው ግን ይሄን ሁሉ ብር እርሶ የተበደሩትማ 15 ዓመት ጎረቤቴ ናቸው እሺ ሀጎኔ ማለት ነው በሽተኛ ናቸው እሺ እየዳሁ መጡና ባካችሁ ልጅ አባይ በረሃ ላይ ልትታረድብኝ ነው ባካችሁ ቅበሩኝ አሉ እነሱ አቀናይተው አስቀምጠዋል ብር የሚያበድሩትን በደላላ መጣው ማለት ነው ያን ሁሉ አድርገው ልትታረድብኝ አስመጭና ላኪናት ሲሉ ደግ ጎረቤቶች ናቸው እኔ በደግነት ነው ልጅ እኔ ክርስቲያን ነኝ በደግነት እንዴ የሰው ልጅ ካመታረድማ ግን ብር የለንም አላቸው እሱ ሲላቸው ካርታ ሲዛችሁ ተበደሩልኝ አሉ ልጃቸው ስሟ ርስቲ ኃይሌ ነው አሁን ልጅቷ በወቅቱ የለችም ልትታረድ ነው ብለዋል እሳቸው ማለት ነው አሁን ይሄንን ሲሉ እስከ ቀን ይመለሳል እስከ ሳምንት ይመለሳል ይሄን ሲለነ እቺ ላይ አመትታረድማ በቃሽ አለኛ ምን እንደሆነ አናቀም እንደኔ ሆነ ስር ብላ የላከቻትንም ጓደኛዋንም ምንም አላቅም በራድ ይዛና ሄደችው ልጅ እኔ ምዋሽበት ነገር የለኝም ልጅ ግራ ገብቶኝ ነው ጨለማውም ለልጅ አላማከርኩ ለጎረቤት አላማከር ዝም ብለን ነው የሆነ ነገር አደረገችና ይዛና ሄደችውልና ማስረጃ አስፈረሙና አላነበቡልን ምን አላሉና ገንዘቡ አጨረስና በኋላ ማን ነው ስሙ ትረገስ ነው ኤክስዶርስ ብሩ የታለ አካውንቴ ባዶ ነው ወዴት አረግሹ ብሩን ሲላት እኔ ነኝ መልክላት ለርስቲ እኔ ነኝ መልካት እንዴ ነው ነው ስሪ ሰላለችኝ ጓደኛዋ ማለት ነው አብረው ለካ ጥባጥቤ ነው የሚሰሩት እነሱ ማለት ነው እኛ ይሄን ሁሉ ውስጥ ምስጥር አላወቅንም አሁን እኮ ስንት ቤት ተይዞ ስንት ቤት ምን ብሎ ያሉና ያወራ እየሰማን ነው ሌላ ቤትም እሺ አሁን ጥርት እናድርገው አባባ ደግሞ የተወሰነ ይጨምሩበት ብዬ ነው ጉዳዩ የተወሰነ ማብራሪያ ስለሚፈልግ ግልጽ ለማድረግ ስላለ ጎረቤቴ መታው ልጄ ታግታ ነው እየተሳቡ የዳሁ መታው እንዲ ሲሉኝ እኒህ ሰትዮ ጎረቤቱ እዛው ኮንዶሚኒየም ላይ ነው አይደለም ጎን ባለው ለምንታ ቤት ተከራይ ናቸው ለምን የራሳቸውን ቤት አስይዘው አልተበደሉ ተከራይ ናቸው ልጄ 15 ዓመት አብረን የተከራየን ነው ያነሉን ታኮ ይዞነን ያና ብሬ በላውታ ብሬ ያጠጣው ሉንታ ይዞኝ ነው ልጄ ይሄን ሁሉ ነገር ቤቴን አሳልፌ ሰጥቶት ህይወቴን እሺ ማየ ምንድነው የተፈጠረው እስኪ ጋሽ አስረዱኝ እስኪ እንደው ምንድነው የተካሄደው ያው ጧትኛ ጧት ቁጭ ብለን ቡና ስንጠጣ እኔ አላውቃትም እቺ ኤክስዶንስ የምትባለውም ጥቁር ናት ሰዎቹን ይዛ መጣች ሰዎቹ ቤቱን ግድግዳውን ምኑን ያያሉ ምን ጉድ ነው አልኩና እንግዲህ እንሄድ ራይድ ጠርቻለሁኝ እንሄድ ውልና ማስረጃ ምንድነው ጉዳዩ እንዴ ብር ተይዞ እንትን ለርስኪ ስሪሊ ብላ አይደለም እንዴ ካርታውን አስይዘሽ ስሪሊ ብላ አይደለም ወይ ነው አዎ እሷም እንደዛው አለችኝ ፈሳጠን የከፈትኩኝ አወጣሁኝ በሉ እንሂድ ቤቱን ሳልቆልፈው ሰላም ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦች እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ ውድ ቤተሰቦች ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ ሰብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ ወዳችሁ ሳትሰጣችሁ ስለከታተላችሁ አመሰግናለሁ ውድ ቤተሰቦች በጣም ያሳዝናል የምር እንዴ እረ ወዴት ነው ወዴት እየሄደ ነው ሁኔታው ኢትዮጵያ ውስጥ ምን እያካሄደ ነው ቤተሰብ በጣም ያሳዝናል የምር በጣም የሚያሳዝን ነገር ነው ማለት ነገሩ በደንብ ስንከታተል ማለት ነው እንደ ዘረፋ አይነት ነው ማለት
እነዚህ አባት የት ሄዳሉ? በዚህ እድሜ ደግሞ በዚህ እድሜ አስቡት፣ የት ነው የሚሄዱት? የት ነው የሚገቡት? እነሱ ሳያውቁ እንደዚህ ብር ተይዞ እንደዚህ ወደ ኋላ ማለት እነሱ ሳያውቁ ማለት ነው የተያዘ እንደዚህ ተሰብስቦ እንደዚህ ተይዟል፣ እንደዚህ ይሄ ያክል ብር ነው፣ ስለዚህ ቤት መያዝ አለበት። ስለምን ምን እንጃ ግራ ይገባል እና በጣም ከባድ ነው። በተለይ የእግረኛው ጣቢያ ላይ ወይም የእነሱ ቤት ላይ የሚመጡ ሰዎች በጣም የሰው ልብ የምነካ ታሪክ ይዘው ነው የሚመጡት እና በዚህ እድሜ በዚህ ሰዓት የት ነው የሚሄዱት እነዚህ አባት? አያሳዝንም? በጣም ያሳዝናል። የምር በጣም የሚያሳዝን ነገር ነው። እንዴ ይህን ያህል ብር አለ። ስለዚህ ካርታ አሲዛ ነው እንደዚህ ያደረገችው። ስለዚህ ቤት መገመት አለበት፣ ቤቱን መውሰድ አለብን። እንግዲህ እስቲ እነዚህ አባት የት ነው የሚገቡት? እነዚህ እናት የት ትገባለች? ኧረ በጣም ከባድ ነው። ኧረ ወደየት አካሄዱ እንዴት ነው? ኧረ ምን አይነት ጉድ ነው? ምን እያካሄደ ነው? ኧረ በጣም ያሳዝናል። በዚህ ሰዓት እናት አባት በዚህ ጊዜ በዚህ ሰዓት ሰው ያለው ሰው አካፍሎ ይሰጣል። ያለው ሰው ያለው ላይ አንስቶ ይሰጣል በዚህ ሰዓት እና በጣም የሚያሳዝን ነገር ነው። ወዴት እየተሄደ እንደሆነ ነገሮቹ በጣም ያሳዝናል። ሁላችሁም ፔጅ ላይ መማል አባባ ብላችሁ ማለት ቪዲዮ ብትሰሩ የተመረጠ ነው ብዬ አስባለሁ። ለምን 2.93 ምናምን 90 ብዙ ነው ብቻው በቃ እንደዚህ ነጥብ ምናምን በት ተያዘ ማለት በጣም ከባድ ነው ማለት በጣም እኔ አላቅም ማለች ማዘሮ እሳቸው ሳወሩ እኔ አላቅም 2 ምናምን እንደዚህ ያህል ብር ነው ስላቸው ሰማው። እኔ አላቅም ምን እንደተፈጠረ ምን እንደሆነ አላቅም እያሉ ነው እንዴ። እሳቸውም እንደዛ እያሉ እንግዲህ እግረኛው ቤት ላይ እነሱ እንግዲህ 1 ሰዓት ምናምን ነው እንግዲህ ይሄንን መልእክት ያስተላለፉት ማለት ነው። የምር በጣም ያሳዝናል። እንዴ ማለት እኔ አላቅም ማለች ሳቻ እንግዲህ እኔ አላቅም ይሄ ነገር እንዴት እንደሆነ ግራ ይገባኛል። እሳቸውም እኔ አላቅም እንግዲህ እዩት በዚህ እድማቸው የት ነው የሚገቡት? እነሱ ደግሞ የማያውቅ ነገር ውስጥ እንዴት